ከአዳም ከቀኝ ጎኑ ሔዋን እንደተገኘች ከክርስቶስ ከቀኝ ጎኑ በፈሰሰ ማየ ገቦ ቤተክርስቲያን ትወልዳለች። በዕለተ ዓርብ የተወለደች ቤተክርስቲያን መኖሪያዋ ዕለተ ዓርብ ነው። ተስፋዋ ግን እሁድ ነው፣ ትንሣኤ ነው። ስለዚህ ትንሣኤያችን እንማር ዘንድ ክርስቶስ ተነሳ ስንል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚመጣበት ጊዜ በአዋጅ ሁላችንም ተነሱ በምንባልበት ጊዜ ቅዱስ እግዚአብሔር ዘያነቅሆሙ ለምውታን ተብሎ በታወጀ ጊዜ ያን ጊዜ ሁላችን እንነሳለን። ያ የግድ ትንሣኤ ነው እና የሰው ልጅ ሁለት ትንሣኤ አለው። ሁለት ትንሣኤ፣ አንደኛው ትንሣኤ ዛሬ ወደን ፈቅደን የምንነሳው ትንሣኤ ነው። የክርስቶስ ትንሣኤ የእኛን ትንሣኤ ለማስተማር ስለሆነ ይሄም ትንሣኤ ልቡና ይባላል። በአነጋገር ትንሣኤ ሕሊና፣ ትንሣኤ ልቡና ተብሎ ከሁለትም ሊከፈል ይችላል። በዋናነት ትንሣኤ ልቡና የሚለው በአንድ ልንይዘው የምንችል ነው። ስለዚህ መነሳት፣ የሕሊና መነሳት፣ ለመልካምነት መነሳት፣ ለሃይማኖት ጥባት መነሳት፣ ለበጎነት መነሳት፣ ዓለምን በክፋት ሳይሆን በበጎነት ድል ለመንሳት መነሳት፣ ይሄ ወደን ፈቅደን የምንነሳው ትንሣኤ ነው። የሰው ልጅ ይሄን ትንሣኤ ካልተነሳ በኋለኛው ትንሣኤ ዋጋ የለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለማትን የፈጠረውን ፍጥረት በቸርነቱ የሚመግብ ፈጥሮ የሚገዛ ዘለዓለም ሥላሴ ስሙ ለዘላለሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ አበው ሊቃነ ጳጳሳት እንዲሁም ቀሳውስት፣ ዲያቆናት፣ ምእመናንና ምእመናት በመላው ዓለም የምትገኙ የክርስቶስ ቤተሰቦች በልዑል እግዚአብሔር ስም እንደምንሰነበታችሁ፣ እንደምን አላችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ለዚህ ያደረሰን በቸርነቱ በምሕረቱ ብርሃነ ትንሣኤውን እንድናይ የፈቀደልን የአባቶቻችን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ለጽንሰቱ፣ ለልደቱ፣ ለጥምቀቱ፣ ለስቅለቱ፣ ለትንሣኤው፣ ለዕርገቱ ምክንያት የሆነች ምክንያተ ድኅን ምልዕተ ጸጋ ምልዕተ ክብር ወላዲተ አምላክ እመ አምላክ እመ ብርሃን ጸጋዋ በረከቷ የአማላጅነት የእናትነት ፍቅሯ አይለየን፣ አሜን። ተንሥአ ከመ ያንብረነ በየማነ እበዩ በሰማያት በቀኙ ያቆመን ዘንድ በጌትነቱ ቀኝ ያኖረን ዘንድ ተነሳ። ሊቁ ዮሐንስ አፈወርቅ በድርሳኑ የተናገረው ኃይለ ቃል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጽንሰቱ፣ ልደቱ፣ ጥምቀቱ፣ ጾሙ፣ ዙሮ ማስተማሩ፣ መከራ መስቀሉን መቀበሉ፣ መነሳቱ፣ ኋላም ማድረጉ እንዲሁም በክብር መምጣቱን ስንናገር ለእኛ ሲል ያደረገው እንደሆነ የምናስበው ነው። ለዚህም ነው ትንሣኤው ለእኛ መሆኑን ሊቁ ሲያስረዳ ተንሥአ ከመ ያንብረነ በየማነ እበዩ በሰማያት በጌትነቱ ቀኝ ያቆመን ዘንድ ተነሳ፣ እኛን ያከብረን ዘንድ ተነሳ። ተንሥአ ከመ ይምሃረነ ተንሥኦ ሥጋቲነ የሥጋችንን መነሳት ያስረዳን ያስተምረን ዘንድ ተነሳ ብሎ የተናገረው እንግዲህ የጌታችን የመነሳቱ ነገር በነቢያት በትንቢት በአበው በምሳሌ እንዲሁም በወንጌል በትምህርት በሐዋርያት ስብከት በሊቃውንት ምስጢር ሲነገር ሲተረጎም ሲመሰጠር የመጣ እና የታወቀ ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ተነሳ ለማለት ተቀበረ ለማለት ደግሞ ታመመ፣ ሞተ ማለት ይቀድመዋልና አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር 33 ዓመት ከ3 ወር ኑሯል። 30ውን ዓመት በስራ ሲያስተምር ኑሯል። ከሰው ጋር እንደ ሰውኛውን እያደገ የእድገት ዘመኑ በታምረ ኢየሱስ ተጽፎ እንደምናገኘው እየተመላለሰ በግዕዘ ሕፃናት በግዕዘ ወራዙት አደገ ብለን የምናስተምርበት ነው። በዚያ ጊዜ የሰራው ስራ ብዙ ቢሆንም ነገር ግን በተግባር የሚማርበት እንዲማርበት ተግባራዊ ትምህርቱ ነው በተአምረ ኢየሱስ ተጽፎ የምናገኘው። ከዚያ በኋላ 3 ዓመት ከ3 ወር በይፋ
ቃና ዘገሊላ ቤት ጀምሮ ትምህርቱን ተአምራቱን ጀመረ። እናም በስጋ የታመሙትን በተአምራት በነፍስ የታመሙትን በትምህርት እያዳነ እያስተማረ መኖሩን ወንጌል ጽፋ እናገኛለን። እና 33 ዓመት ከ3 ወር በአጠቃላይ ይሆናል። 3 ዓመት የማስተማሩ ጊዜ ነው። ይህንን የሚያደርገው በዕለተ ዓርብ ፍጻሜውን የማዳኑን ፍጻሜ እስኪያውቁ ድረስ የተሰቀለው አምላክ የተቀበረው አምላክ የተነሳውም አምላክ እንደሆነ እንዲያውቁ አምላክነቱን በሰውነቱ እየተመላለሰ እንደ አምላክነቱ እየሰራ ሲታመሙ እየፈወሰ ሲሞቱ እያስነሳ ሲራቡም እየመገበ እያስተማራቸው የቆየበት ጊዜ ነው። 3 ዓመት ከ3 ወር። በመጨረሻ አንጽሖተ ቤተ መቅደስ ወይም በቤተ መቅደስ የሰራውን ስራ በሆሳዕና ተምረናል። በመንግስታዊ ልማድ በአህያዊቱ ላይ ተጭኖ ኋላም ደግሞ በውርንጭላዋ ሆኖ ቤተ መቅደሱን እየዞረ ትእዛዝ መመሪያ እየሰጠ በቤተ መቅደስ ይሰራ የነበረውን ለቤተ መቅደስ የማይመጥን ስራ አስወግዶ ከዚያ የመጨረሻውን ግን በማን ስልጣን ይህን ታደርገዋለህ ተብሎ ሲጠየቅ እርሱ ስልጣኑ የባህሪው መሆኑን እነሱንም ጥያቄ ጠይቆ በማስረዳት በሚሰራው ስራ ያልተደሰቱ አይሁድ ከሰኞ ጀምሮ ምክር ጀመሩ። ማክሰኞም መከሩ፣ ሰኞም መከሩ፣ አልተሳካም። በዕለተ ረቡዕ ምክራቸውን ከቤቱ የወጣ ይሁዳ አጸናላቸው። በዕለተ ሐሙስ አምላካችን መድኃኒታችን ኢየሱስ ክርስቶስ የትሕትናውን ስራ ሰርቶ ቅዱስ ሥጋውን ክቡር ደሙን በኦሪት መስዋዕት ተክቶ አቁርቧቸው ወዲያው ተያዘ። እንግዲህ ከምሴተ ሐሙስ ጀምሮ መላ ሌሊቱን በመከራ አደረ። በጧቱ አይሁድ የሞቱን ፍርድ ለመፍረድ መከሩ። በ1 ሰዓት፣ በ3 ሰዓት የሞቱን ፍርድ ወሰኑ። መስቀል ማዘጋጀት ጀመሩ። ከ7 መስቀላት የመስቀሉን ስራ ጀመሩ ማለት ነው። ቋሚው 1 መስቀል 1 እንጨት ነው። አግዳሚውን እጁ ያረፈበትን አግዳሚውን መስቀል ግን ከ6 እጽዋት አዘጋጅተውታል። በብረት እየጠረቁ አዘጋጅተውታል ማለት ነው። ይሄ ማዘጋጀቱ 3 ሰዓት ፈጅቶባቸዋል። ከ3 እስከ 6 ሰዓት። እሱም መከራ መስቀሉን ያው ግርፋቱ፣ ሽሙጡ፣ መውደቅ መነሳቱ፣ መስቀሉን ተሸክሞ መሄዱ፣ በተለይ ደግሞ ፊቱን በጥፊ መተፋቱ ተፍቶበታል። ራሱን በዘንግ ተመቷል። ይሄ ሁሉ የሰው አንደበት ሊቆጥረው የማይችል ብዙ ጽዋትወ መከራዎችን ተቀብሏል በዕለተ ዓርብ። ከዚያ በኋላ ግን በ6 ሰዓት ለድህነተ ዓለም በማእከለ ምድር የምድር እምብርት በምትባለው በኢየሩሳሌም በቀራንዮ መስቀል ላይ ተሰቀለ። እጁን ዘርግቶ ተሰቀለ። እንግዲህ ተነሳ ለማለት ይህንን ይዘን ነው የምንሄደው። እጁን ዘርግቶ ተሰቀለ። እጁን ዘርግቶ መሰቀሉ በቀኙ ሕዝብን በግራው አሕዛብን በፍቅር ለመሳብ እጁን ዘርግቶ ኑ ማለቱ ነው ይላሉ ሊቃውንተ ቤተ ክርስቲያን እነ ቅዱስ አትናቴዎስ። ስለዚህ እጁን ዘርግቶ በመሰቀል እንዲያውም ወደ ምዕራብ ዙሮ በመሰቀል ሲኦል አቅጣጫዋ በምዕራብ በኩል ነው ይባላል። የገነት በምስራቅ በኩል ነው። ስለዚህ በሲኦል ላሉ ነፍሳት መጣሁላችሁ ደረስኩላችሁ ሲል ፊቱን ወደ ምዕራብ ዙሮ ተሰቅሎ ዓለምን ለማዳን ስራውን ጀመረ እና ለምንድን ነው በሰይፍ ተቆርጦ በመጋዝ ተተርትሮ እንደነ ኢሳይያስ በደንጋይ ተወግሮ በሌሎችም ጽዋትወ መከራዎች ከመሞት ይልቅ እንዳለ አካሉ ሳይቆራረጥ መሰቀል ያስፈለገበት ለምንድን ነው ሲባል የክርስቶስ አካል የቤተ ክርስቲያን አካል ነው እና የክርስቶስ አካል ተከፍሎ ተቆርጦ ቢሆን ኑሮ ዛሬ በምዕመናን መለያየት ባማረባቸው ነበር እና በምዕመናን ዘንድ አንድ አካልነት እንጂ መለያየት አያምርም፣ መንግስቱን አያወርስም፣ የክርስቶስ አካላት ሊያሰኝ አይችልም፣ የተከፈለ አካል ለክርስቶስ ሊኖረው አይገባም ሲል ባልተከፈለ አካሉ እዚያው ተገረፈ፣ እዚያው ተገፈፈ፣ እዚያው ደማ፣ እዚያው ቆሰለ እንጂ ሳይከፈል በመስቀል ላይ እንዳለ ተሰቅሎ አዳናቸው። እንግዲህ ሰው
የሚወደውን ሰው እቅፍ ያደርጋል፣ በቀኝ በግራው አቅፎ ይይዛል። ጌታችንም ምእመናንን ከአሕዛብም ይምጡ ከሕዝብ ለማቀፍ እጁን ዘረጋና በፍቅር ተቀበለን። እሱ እየሞተ እኛን ጠራ፣ እሱ እየቆሰለ እኛን ፈወሰ፣ እሱ እየሞተ እኛን አስነሳ ብለን እንድንናገር በመስቀሉ ተግባራዊ የሆነ እንግዲህ መስቀሉን ስናነሳ ወይም መከራ መስቀሉን ስናስብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካሳና ትምህርት ነው የሚያሳየን። ካሳ ትምህርት አለው በመስቀሉ በአውደ መስቀሉ ዙሪያ ስንሄድ ማለት ትምህርቱ ምንድን ነው? ስለ ክርስቶስ ስለኛ እስከ ሞት ድረስ እንደደረሰ እኛም ክርስቶስን በማመን ስለ ሃይማኖታችን እስከ ሞት ድረስ እንድንደርስ የሚያሳይ ነው። መከራውን ሁሉ ታግሰን መቀበልን ከክርስቶስ እንድንማር ነው። ካሳው ደግሞ አዳም ይደርስበት የነበረው በሲኦል በአጋንንት በኩል ይደርስበት የነበረውን ሁሉ ተቀብሎ ለመካስ ነው እና 5500 ዘመን በኃጢአት ተዘፍቆ የነበረውን ዓለም በሱ መከራ አነጻው፣ በደሙ አነጻው። እሱን ለማንጻት ነው መስቀሉ። ከዚያ በ9 ሰዓት ቅድስት ነፍሱን ከቅድስት ሥጋው በገዛ ስልጣኑ ለየ። የሁለቱ ወንበዴዎችን ጭን እየሰበሩ ሲያወርዱ እሱ ግን ተቀድሞ ሙቶ ነው ያገኙት። ለምን እንዳልኳችሁ የሰውነቱ መከፈል የእኛን አንድነት የሚያሳይ ስለሆነ እሱን አላደረገም። የተስበሩ አጽሞ ለበግ የበጉን አጥንቱን አትስበሩ ተብሏል። አጥንቱን አትስበሩ ማለት አጥንት መነሻ ነው፣ ማንነት ነው፣ መሰረት ነው። ስለዚህ በስጋ የተገኘባቸውን የተወለደባቸውን ምእመናንን ከሁለት አትክፈሏቸው፣ ከሶስት አትከፋፍሏቸው፣ አንድ ናቸው ማለት ነው። እንዲሁ መለኮቱ ከትስብእቱ ትስብእቱ ከመለኮቱ ተለየ አትበሉ ማለት ነው። ሙሴ የተናገረው ቃል ነው። በጉን ያን ምሳሌውን በጉን ሲበሉ አጥንቱን እንዳይሰብሩ ታዘው ነው የተመገቡት። እንግዲህ አማናዊ በግ በእነ አብርሃም አይቴ በግኡ እየተባለ እነ ይስሐቅ ሲጠይቁት የነበረ በግኡ ሳባሉ ለሊሁ ያአምር ወልዴ በጉ ያለበትን ባለቤቱ ያውቃል እየተባለ መልስ ሲሰጥበት የነበረ ባለቤቱ ያውቃል ማለት ራሱ በግ ሆኖ መምጣቱን በምስጢር ለልጁ እየነገረው የነበረው በዕለተ ዓርብ ተፈጸመ። በጉ ተሰውቶ ነፍሱን ከስጋው ለይቶ ዓለምን ለማዳን ነፍሱ ወደ ሲኦል ስጋው ደግሞ ወደ መቃብር ሲሄዱ መለኮቱ ከትስብእቱም ከስጋውም ከነፍሱም ሳይለይ በስጋ መለኮት በስጋ ወደ መቃብር በአካለ ነፍስ ወደ ሲኦል ወረዱ። እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ እርሱ ወደ መቃብር የወረደው ዓርብ 11 ሰዓት ላይ ነው። እርሱ ወደ መቃብር ሲወርድ በመቃብር ከተበሰለች ከሲኦል ደግሞ የሙታን ነፍሳት ከአቤል ጀምሮ እስከሱ ድረስ ለ5500 ዘመን ተቀብረው የነበሩ ነፍሳትን በሲኦል ተግዘው የነበሩ ነፍሳትን ከሲኦል አውጥቶ እሱ ወደ መቃብር ሲወርድ ነፍሳትን ወደ ገነት አስገባ። ከሲኦል አውጥቶ በጨለማ የነበሩትን እጁን አብርቶ ብርሃን አሳያቸው። ስለዚህ ለድህነተ ዓለም ለሞተው ዓለም እሱ ሞተለት፣ ለተቀበረው ዓለም እሱ ተቀበረለት። በአካለ ስጋ ወደ መቃብር በአካለ ነፍስ ወደ ሲኦል ይጋዝ የነበረውን የሰው ልጅ እርሱም እንደሱ በአካለ ስጋ ወደ መቃብር ወረደለት፣ በአካለ ነፍስ ወደ ሲኦል ወረደለት። የሰው ልጅ ግን ሊያድነው የመጣው ክርስቶስን መቅበሩ ብቻ መግደሉ ብቻ ሳያንሰው ወሃተማ በህልቀቱ ወበህልቀተ መገብቱ ጲላጦስ መቃብሩን በደንጋይ ዘግቶ ያን ደንጋይ ደግሞ በሱ ቀለበት ማለት በሱ ቁልፍ ዘጋው። ምስጢራዊ በሆነ ያለሱ ሌላ ሊከፍተው በማይችል ደንጋይ ዘጋው። ጲላጦስን ተጠራጥረው ደግሞ አይሁድ በራሳቸው ቁልፍ ደግሞ መቃብሩን ዘጉት። ስለዚህ የጌታችን መቃብር የደንጋይ ጥርብ ነው። ከላይ በደንጋይ ለዚህ ተብሎ በተሰራ በሁለቱ ቁልፎች ታትሞ ወይም ተዘግቶ ተቆልፎ ነበረ። እንግዲህ ትንሣኤውን ስናነሳ ይሄን ማድነቅ ያስፈልጋል። በሁለት ቁልፍ ነው የተዘጋው። ከዚያ በኋላ በሶስተኛው ቀን ሲነሳ እነሱ እንዳይነሳ ስጋት ስለነበረባቸው መቃብሩን በሁለት ቁልፍ አይሁድ በራሳቸው ቁልፍ ጲላጦስን በራሱ ቁልፍ ዘጋ ማለት ነው። እንደገና ይህንን ገልብጦ ከተነሳ ደግሞ ቀጥቅጠው ሊገድሉ የታሰቡ ሁለት
አቅጣጫ የያዙ 4 የጭፍራ አለቆች ተቀመጡ። በራስጌ 2 በግርጌ 2። እነዚህ በተጠንቀቅ ጌታችን ሲነሳ ለመምታት ለመግደል ተዘጋጅተው የተሰለፉ ናቸው። እንግዲህ አስቡ፣ መቅበራቸው ብቻ ሳይሆን እንደገና ደግሞ ሊነሳ ይችላል ወይም እነሳለሁ ብሎ አስተምሯል ብለው ያንን ለማድረግ ደግሞ የተጠነቀቁበትን መንገድ እናያለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን በሦስተኛው ቀን እነሱ ገልብጦት እንዳይነሳ የዘጉትን መቃብር ልክፈተው እንኳን ሳይውል በሕቱም መቃብር እነሱ እንዳተሙት እንደታተመ በአምላካዊ ጥበብ መቃብሩን አልፎ ተነሳ። ሰዎቹ ደግሞ እንገላለን ብለው ተቀምጠው ነበረ። እናንተ አታስቀሩኝም ሲል እሱ ሲነሳ እነሱን እንደ እንቅልፍ ወኮኑ ከመበድን ይላቸዋል። እንደ በድን ሆኑ፣ በያሉበት ወደቁ። እሱን እንጥላለን ያሉ ራሳቸው ወድቀው እሱ ተነሳ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዝግ መቃብር የተነሳ አምላክ አሁንም ደግሞ ለሴቶቹ ትንሣኤውን አስረዳቸው። ሴቶቹ ሄደው ለሐዋርያት ነገሩ። ይሄንን ሐዋርያት አላመኑም ነበረ። መጥተው ሲያዩ መቃብሩ ባዶ ሆኖ ነው ያገኙት እንጂ የተነሳ አካል ስላላገኙ፣ እሱ ግን ተሰውሯቸው ነበርና ተመልሰው ወዳሉበት ቦታ ሲሄዱ ቤታቸውን ዘግተው ተቀምጠው ነበረ። በተዘጋው ቤት ደግሞ አሁንም ገብቶ ከፍርሃታቸው ከጭንቀታቸው ሐዋርያትን አስወግዶ አናገራቸው ማለት ነው። ልብ እንበል። አሁንም ካሳና ትንሣኤ ነው እንዳልኳ ማነው ካሳና ትምህርት ነው እንዳልኳቸው። ትምህርቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ያ ሁሉ ስቃይ ተቀብሎ በዕለተ ቀዳሚት ደግሞ ሙስና መቃብርን አጥፍቶ እንግዲህ ቅዳሜም የሥራ ቀኑ ናት ለሱ። እኛ በሦስተኛው አዋጅ ነው የምንነሳና ያን አዋጅ በመጀመሪያው አዋጅ ትኩስ ስጋ ወይም ከያለንበት ተሰባስበን የተሟላ አስከሬን እንሆናለን። በሁለተኛው ደግሞ ትኩስ ወዲያው እንደሞተ የሚመስል አስከሬን እንሆናለን። በሦስተኛው አዋጅ ከእንቅልፉ እንደሚነሳ እንነሳለን። የእኛ ትንሣኤ ነው ይሄ። የእኛ ትንሣኤ ያስተምረን ዘንድ እሱም ተነሳ። ምን ማለት ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሙስና መቃብርን አላጠፋም። እንደ ሞተ መለወጥ አላገኘውም። በሰው ልጆች የሚደርስ መፍረስ መበስበስ ወይም መለወጥ የሚባለው ነገር አላገኘውም። ትኩስ አስከሬን ወይም ትኩስ ስጋው ልክ ወዲያው እንደሞተ ቆየ። ሙስና መቃብርን አጠፋ። በነፍሳት ወይም በሰው ልጆች ስጋት ዘንድ የሰው ልጅ ስጋ የሚፈርሰው የሚለወጠው በሦስተኛው ቀን ነው እና ትምህርቱ አይሁድ በሁለተኛው ቀን ተነስቶ ቢሆን ኖሮ ሙስና መቃብርን አላጠፋም፣ ወዲያው ሞተ። ደግሞ ፈላስፋዎቹ የሚሉት አለ። ፈላስፋዎቹ በ24 ሰዓት ውስጥ የሰው ልጅ ሳይሞት የሞተ መስሎ ሊቆይ ይችላል። የልብ ምቱ አስቸግሮ ልብ ምቱ አቁሞ ብቻ በ24 ሰዓት ውስጥ የልብ ምቱ እንደገና ተስተካክሎ ሊነሳ ይችላል። ደም አፍኖት ልብ ምቱ አልንቀሳቀስ ብሎ በአግባቡ አልሄድ ብሎ እንጂ ሙቱ አይደለም የሚሉት አባባል ነበረና 24 ሰዓት በላይ በ3 ቀን ወይም ዓርብ፣ ቅዳሜ፣ በእሑድ መነሳቱ በትክክል መሞቱን ለማሳየት ነው። ትምህርቱ ይሄ ነው። በትክክል ሞቷል። ሙስና መቃብርንም ማጥፋቱ አሁን ቅዳሜ ተነስቶ ቢሆን ኑሮ በዚህ ጊዜማ የሰውም ልጅ አይለወጥም እና ሙስናን አጠፋ ሊባል አይቻልም በተባለ ነበር። ነገር ግን በሦስተኛው ቀን የሰው ልጅ ይፈርሳል፣ ስጋው ይፈርሳል፣ ይለወጣል። ወይም ማድረቂያ ካልተወጋ መቀር ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሦስተኛው ቀን ሙስና መቃብርን ማጥፋቱንም አሳይቶ ተነሳ ማለት ነው። ከ3 ቀን በኋላ ዘግይቶ ቢሆን ኑሮ ደግሞ ጌታችን ሲነሳ ከ3 ቀን በኋላ በ4ኛው፣ በ5ኛው፣ በ6ኛው ቀን ተነስቶ ቢሆን አይደለም ሌላ ሰው ነው የተነሳው በተባለ ነበረ። በ3 ቀን ሲነሳ ግን ያው መቃብሩ ያው ነው የተነሳበት፣ የተከፈተውን መቃብር ያው ነው፣ አዲስ መቃብር ነው የተቀበረበት። እንደገና መግነዙን አይተዋል። እሱ ብቻ አይደለም፣ ጠባቂዎቹ ተሰላችተው ቦታውን አልለቀቁም፣ ከዚያው አሉ። ስለዚህ በትክክል የተነሳው ክርስቶስ መሆኑን ሳይረሳ ቀኑ ሳይበዛ ደግሞ እንደገና ሳይሞት ነው የተነሳው እንዳይባል ደግሞ ቀኑ 3 ቀን ሲሞላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተነሳ። ይሄ መነሳቱ እንግዲህ እንዳልኳችሁ ካሳ ነው።
እኛ በኃጢአታችን ሞተን ነበረ። እኛ የሞትነውን በኃጢአታችን የሞትነውን ኃጢአታችን ለማስወገድ ሞተልንና እንዳዳነን ለማጠየቅ ተነሳ። ከዚያ እኛንም እንደምንነሳ አስረዳን ማለት ነው። ስለዚህ የጌታ ትንሣኤ የእኛን ትንሣኤ ያስተምራል። ለምን? ጌታችን እንደተነሳ የሰው ልጅ በሙሉ ይነሳል። ስለዚህ በሕማሙም በሞቱም በትንሣኤውም እኛ ልንማር ይገባል። ልብ በሉ ምዕመናን፣ የጌታችን መሞት እንግዲህ በብዙ አይሁድ ርብርብ በብዙ ስቃይ ነው የሞተው። ግን የሚሞትለት ዓላማ ስላለው እሱ በፈቃዱ ወዶ ሞተ እና ዓላማ ያለው ሰው፣ ህልም ያለው ሰው፣ የወደፊት አገኘዋለሁ የሚል ክብር የሚጠብቅ ሰው ሞትን አይፈራም። ጌታችን ሞትን ሳይፈራ ለእኛ ሲል ከሞተ እኛ ደግሞ ክርስቶስ የሞተልን ሞት ለእኛ ለራሳችን ክብር ስንል ሳንፈራ እንቀበለዋለን። ያው በየትኛውም መንገድ ቢሆን ሞት አይቀርም። በተለይ ግን ደግሞ ስለ ሃይማኖት፣ ስለ ምግባር መሞት በአባቶቻችን ያገኘነው ነው። በምግባር ምክንያት እነ ቅዱስ ዮሐንስ አፈወርቅ ምግባር ሲጣስ አይተው ለምን ተጣሰ ብለው ሙተዋል። በሃይማኖት ምክንያት እነ ቅዱስ ጊዮርጊስ የክርስቶስን መስቀል እያሰቡ እፎ ኢሄሊ ከመ አምላኬ ተሰቅለ ዲበ ዕፀ መስቀል፣ አምላኬ ለእኔ ሲል በመስቀል ላይ ተሰቅሎ መሞቱን እንዴት አላስብም? እኔማ ለራሴ እንዴት ሞትን እፈራለሁ እያለ ቅዱስ ጊዮርጊስ መስቀሉን መከራ መስቀሉን ታግሶ ተቀብሏል። አሁንም ምዕመናን ቤተክርስቲያናችን እስከ ፍጻሜ ዓለም ድረስ የምትኖረው ዓርብ ላይ ነው። መከራ መስቀሉን ታግሳ በመቀበል ነው የምትኖረው። አንዱ መከራ ቢያልፍ ሌላኛው ይመጣል። ሁልጊዜ ቤተክርስቲያን ያለ መከራ አትኖርም፣ ያለ መከራም አትከብርም እና መክበሪያችን ነው። ያለ መከራ ክርስቶስ ዓለምን እንዳላዳነ እኛም ራሳችን የምናድነው በመከራ ነው። ቤተክርስቲያንም የተመሰረተችው በዕለተ ዓርብ ነው። ከአዳም ከቀኝ ጎኑ ሔዋን እንደተገኘች ከክርስቶስ ከቀኝ ጎኑ በፈሰሰ ማየ ገቦ ቤተክርስቲያን ትወልዳለች። በዕለተ ዓርብ የተወለደች ቤተክርስቲያን መኖሪያዋ ዕለተ ዓርብ ነው። ተስፋዋ ግን እሁድ ነው፣ ትንሣኤ ነው። ስለዚህ ትንሣኤያችን እንማር ዘንድ ክርስቶስ ተነሳ ስንል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚመጣበት ጊዜ በአዋጅ ሁላችንም ተነሱ በምንባልበት ጊዜ ቅዱስ እግዚአብሔር ዘያነቅሆሙ ለምውታን ተብሎ በታወጀ ጊዜ ያን ጊዜ ሁላችን እንነሳለን። ያ የግድ ትንሣኤ ነው እና የሰው ልጅ ሁለት ትንሣኤ አለው። ሁለት ትንሣኤ፣ አንደኛው ትንሣኤ ዛሬ ወደን ፈቅደን የምንነሳው ትንሣኤ ነው። የክርስቶስ ትንሣኤ የእኛን ትንሣኤ ለማስተማር ስለሆነ ይሄም ትንሣኤ ልቡና ይባላል። በአነጋገር ትንሣኤ ሕሊና፣ ትንሣኤ ልቡና ተብሎ ከሁለትም ሊከፈል ይችላል። በዋናነት ትንሣኤ ልቡና የሚለው በአንድ ልንይዘው የምንችል ነው። ስለዚህ መነሳት፣ የሕሊና መነሳት፣ ለመልካምነት መነሳት፣ ለሃይማኖት ጥባት መነሳት፣ ለበጎነት መነሳት፣ ዓለምን በክፋት ሳይሆን በበጎነት ድል ለመንሳት መነሳት፣ ይሄ ወደን ፈቅደን የምንነሳው ትንሣኤ ነው። የሰው ልጅ ይሄን ትንሣኤ ካልተነሳ በኋለኛው ትንሣኤ ዋጋ የለው። ያኛው ትንሣኤ መልካሙም ሆን ክፉ ሁላችንም እንነሳለን። በቀኝም ለመቆም ይሁን በግራ ለመቆም እንነሳለን። የግድ ነው እንነሳለን። የፈቃድ ትንሣኤ ግን ይሄኛው ትንሣኤ ነው። በሕሊና ወይም በልቡና የምንነሳው ትንሣኤ ማለት ነው። ይሄን ትንሣኤ ያልተነሳ አልቦቱ ክፍል ምስሌሁ፣ ከክርስቶስ ጋር እድል ፈንታ ጽዋ ተርታ የለው ማለት በሃይማኖት ክርስቶስን ለማመን በምግባር ክርስቶስን ለመምሰል ከወዲሁ የሕሊና ትንሣኤን የልቡና ትንሣኤን ያላደረገ ሰው ለትውልድ መልካም ነገር ለመስራት ለቤተ ክርስቲያን በችግሯ ለመድረስ በፈረሰው በኩል እንደ ግድግዳ ጸንቶ ለመቆም ቤተ ክርስቲያን ከኛ የምትፈልገውን ሁሉ ለማድረግ ወስኖ ለመነሳት መነሳት አሁን ነው። ይሄ ትንሣኤ ልቡና ይባላል። የመጀመሪያው ትንሣኤ ይለዋል ቅዱስ ጳውሎስ። የመጀመሪያው ትንሣኤ ነው። ይሄን የመጀመሪያውን ትንሣኤ ስንነሳ ያኛው ትንሣኤ ሁላችንም የምንነሳው ነው። ትንሣኤው የሚለየው ትንሣኤ ዘለ ክብር፣ ትንሣኤ ዘለ ሐሳር ተብሎ ነው። እንደ ክርስቶስን አምነን ክርስቶስን ተከትለን መከራም ቢመጣ ተቀብለን ደስታም ቢሆን በአግባቡ አስተናግደን ስንኖር እንደ ክርስቶስ እንነሳለን።
በትንሣኤከ እግዚኦ ተዘከረኒ ይላል ቅዱስ ያሬድ። በትንሣኤ ሐስበኝ። ያንተ ትንሣኤ በብርሃን እንደሆነ የኔም ትንሣኤ በብርሃን እንዲሆን ትንሣኤከ ለእለ አመነ ብርሃነከ ፈኑ ዲቤነ። ትንሣኤህን ላመን ለእኛም ደግሞ ብርሃንህን ላክልን። አንተ በብርሃን እንደተነሳህ እኛም ብርሃናውያን ሁነን ከፀሐይ 7 እጅ አብርተን እንድንነሳ አድርገን ያን ትንሣኤ እንድናገኝ ደግሞ ክፍለነ ይሄኛውን ትንሣኤ አድለን ማለት የልቡናውን ትንሣኤ መልካም ስራው። መልካም ስራ ስንነሳ እንደ ክርስቶስ መስቀል ይዘው የሚመጡብን፣ እንደ ክርስቶስ መቃብር የሚያዘጋጁልን፣ ከመቃብሩ እንዳንነሳ በቁልፋቸው ደግሞ በማተሚያቸው የሚዘጉብን ይኖራሉ። መልካምነት ክርስቶስን መምሰል ነውና ያ ሁሉ ሳይበግረን ግን በክርስቶስ ኃይል እናሸንፋለን። የክርስቶስ ትንሣኤውን አስቡት እንግዲህ። መቅበራቸው ብቻ በበቃ ነበረ። ከመቅበራቸው በኋላ ደግሞ በቁልፍ ዘግተውታል። በቁልፍ መዝጋታቸው በበቃ ነበረ። ወታደሮችን አሰልፈዋል። ያን ሁሉ ግን ድል አድርጎ ተነሳ። ክርስቶስን እንድንወደው የእግዚአብሔር አምላካችን ፈቃዱ ይሆንልን። እንግዲህ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ትንሣኤያችን ስናከብረው እንደ ደብረ ታቦር ደብረ ልዑላን መድኃኔ ዓለም የአራቱ ጉባኤያት ትምህርት ቤት ደግሞ እግዚአብሔር አምላካችን በረዳቸው ትንሣኤ ልቡናን ባደረገላቸው ሰዎች በኩል ጉባኤ ቤታችንን ሰርተን አንዱን ክፍል ጨርሰን ለምርቃት እየተዘጋጀን ባለንበት ጊዜ ነውና ደስታችን እጥፍ ድርብ ነው። አንደኛ የክርስቶስ ትንሣኤ የእኛም ትንሣኤ ነው። የአምላካችን የአባታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ በማክበራችን እንኳን አደረሳችሁ እንኳን ደስ ያላችሁ እንላለን። ሲቀጥል ደግሞ ለቤተ ክርስቲያን ትንሣኤ የአቅሙን ሊሰራ ያሰበ ጉባኤ ቤታችን ይኸው ተሰርቶ ተጠናቆ አሁን ለፍጻሜ በቅቶ የመጀመሪያው ዙር ግንባታውን ጨርሶ ለማስመረቅ ዝግጅት ላይ ይገኛል። ግንቦት 16 ቀን ጉባኤ ቤታችን በይፋ እንመርቃለን። የሰራችሁትን ሁላችሁም በሐሳባችሁ፣ በገንዘባችሁ፣ በጸሎታችሁ የረዳችሁት በ5 ዓመቱ ተጠናቆ ይኸው ለምርቃት ተዘጋጅቷል። ይሄ የመጀመሪያው ነው። ጉባኤ ቤታችን ስራውን በ3 ክፍል ነው አስቦ እየሰራ ያለ። አንደኛው ክፍል አሁን የምንመርቀው ጉባኤ ቤት ነው። ይህን ጉባኤ ቤት ስንመርቅ አሁንም እንኳን ደስ ያላችሁ እንላለን። ምክንያቱም ቤተክርስቲያናችን በዕለት ዓርብ ናት ያለች። በተለይ ደግሞ የዚህ ዘመን መከራ በጣም የጸና ነው እና ቤተክርስቲያን እንዲህ በችግር ውስጥ እያለች ዓለማችን እንዲህ በጭንቀት ውስጥ እያለ መቼስ መፍትሄው ጨለማ ሲኖር ብርሃን ማብራት ነው ብለን በዚሁ በአስቸጋሪው ጊዜ ስራ ጀመር፣ በዚሁ በአስቸጋሪው ጊዜ ጨርሰን አሁን አጠናቀናል እና ቅድም እንዳልኳችሁ ክርስቶስን መከራው፣ መስቀሉ፣ መቃብሩ ምኑ እንዳላቆመው ሁሉ ይህን ጉባኤ ቤት ለመስራት ያሰባችሁ ምዕመናንም ችግሩ ሳይበግራችሁ ለመኖር እየተቸገራችሁ ግን ደግሞ ቤተክርስቲያን ማኖር ይቀድማል ብላችሁ ሰርታችሁ እዚያ ድረሳችሁታል እና በእውነት ክብር ይገባችኋል። ይህን ሰርታችሁ በመጨረሳችሁ ደስ ሊላችሁ ይገባል። ከዚህ በኋላ ያለው ስራ የውስጡ ስራ ክርስቶስ እየረዳን የእኛ ስራ ነው የሚሆነው። እናንተ ህንፃውን ገንብታችሁልናል። አሁን ከዚህ በኋላ ደግሞ የሰውን አይምሮ መገንባት የእኛ ስራ ይሆናል። ለዚህም ደግሞ እግዚአብሔር ኃይሉን ብርታቱ እንዲሰጠን በጸሎት አስቡን። በምርቃቱም ሁላችሁም ተጠርታችኋል። መታችሁ እንድትመርቁ ከወዲሁ እንኳን ደስ ያላችሁ እንኳን አደረሳችሁ ለማለት እንወዳለን። ከዚያ የሚቀጥለው ደግሞ ሀገር አቀፉን ሰርተን ጨርሰናል። ዓለም አቀፉን ኢንተርናሽናል ስኮለርሽፑን ደግሞ ለመስራት አሁንም ዝግጅት ላይ ነን። ቀጣዩ 3ኛውን ዙር ደግሞ ያን ስንጨርስ እንነግራችኋለን። አሁን የምንሰራው ዓለም አቀፉ የትምህርት ማዕከል ነው። በየትኛውም ዓለም ያሉ የምዕመናን ልጆች እየመጡ የሚማሩበት፣ በየትኛውም ዓለም ያሉ ሃይማኖት ያልገደባቸው ዘር ያልገደባቸው ሰዎች የኢትዮጵያን ቤተክርስቲያን ማጥናት ሲፈልጉ ጥናትና ምርምር የሚያደርጉበት የጥናት የምርምር ማዕከል የሆነውን የቤተክርስቲያኗን ዋና ማዕከል ወይም እምብርት ተብሎ የታሰበውን ኢንተርናሽናል ስኮለርሽፕ ደግሞ ከዚህ ቀጥሎ ግንቦት 16 ቀን ይህን መርቀን ያኛውን መሰረቱን አውጥተናል፣ ግን በይፋ ስራውን በአዋጅ እንጀምራለን ማለት ነው። ስለዚህ ለአንደኛው ዙር ምርቃት እንኳን አደረሳችሁ። ለሚቀጥለውም ደግሞ እግዚአብሔር ኃይሉን ሰጥቶን ብርታቱን ሰጥቶን ከዚህ በፈጠነ ጊዜ ሰርተን ደግሞ ቤተክርስቲያን የምትፈልገውን እየሰራን የሚገባትንም ተቋም እየገነባን
እኛም እንድንከብር ቤተክርስቲያናችንም በዓለም አደባባይ እንድንገልጽ የእግዚአብሔር አምላካችን ፈቃዱ ይሁንልን። ተንሥአ ከመ ይምሃረነ ተንሥኦ ሥጋቲነ እኛ በህሊና በልቡና እንድንነሳ በትንሣኤ ዘጉባኤ ዘለክብር እንድንነሳ እግዚአብሔር አምላካችን ተነስቶ እኛንም ሊያነሳን ትንሣኤያችን በትንሣኤው አወጀ። የእግዚአብሔር አምላካችን ፈቃዱ ሆኖ እዚህ ስላደረሰን ስሙ የተመሰገነ ይሁን። በድጋሜ እንኳን አደረሳችሁ። ትንሣኤውን በዓሉን የክብር የእርስ በርስ መደጋገፍ የመጽደቂያ ያድርግልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።